አንድ የሀገር መሪ መጥቶ አሁን በእንደዚህ ያለው ጉባኤ ወይም ከዚህ ውጭ ባሉና የዕለት እንጀራ አጥተው በሚለምኑ ነዳያን መካከል ቁጭ ብሎ ሊበላ ይችላል ብላችሁ ትገምታላችሁ? ማህበረሰቡ ባገለላቸው በሚፈራቸው በሚጸየፋቸው ኃጢአተኞች መካከል በርግጥም የሚመላለስ ሰው ቢኖር አሁን በወንጌል የጌታ ይሄን ማድረግ ከተነገረና ከተገለጠ እንኳን በኋላ ለብዙዎች ቀላል አይደለም ክርስቲያኖች ይሄ እና እኛ እንኳን በጣም ከኃጢአተኞች ዋነኞቹ ሆነን አገልጋዮቹ የምንባለው ይሄን ብናደርገው ሰው ራሱ ምን ያደርጋል እዚህ ምን ያደርጋሉ ብሎ ይተቻል። በእውነቱ ግን ሰማይና ምድርን የፈጠረው ጌታ መላእክት የሚላላኩለት ጌታ ሱራፌል ግርማውን ለማየት ካለመቻላቸው የተነሳ በሁለት ክንፎቻቸው ፊቶቻቸውን ይሸፍናሉ ይላሉ የኛ ሊቃውንት። በሁለት ክንፎቻቸው እግሮቻቸውን ከዚያ በሁለት ክንፎቻቸው እየበረሩ ያመሰግኑታል። ይሄም እንደው ክብሩን ለመግለጽ የተደረገ ነው እንጂ እግዚአብሔርን የሚያመልኩበት የሚያመሰግኑበት መንገድ ያ አምላክ ግን እንዲህ ያለው ጌታ ሱራፌል እንዲህ የሚያመሰግኑት ኪሩቤል ዙፋኑን የሚሸከሙለት እሱም መንበረ ክብሩን ማለት ነው እንጂ በቦታ ተወስኖ ዙፋኑን በቦታ ላይ ተቀምጦ ይሸከሙታል ማለት አይደለም። ክብሩን ልዕልናውን ለመናገር ነው። እግዚአብሔር በባህሪው በተወሰነ ቦታ እንደዚህ ዓለም ንጉስ እንደዚህ ዓለም መሪዎች አይቀመጥም እና እንዲህ ያለው ትሁት ጌታ መድኃኔ ዓለም ክርስቶስ ከኃጢአተኞች ጋር ተገኘ ተብሎ ነው ያንጎራጎሩት እና በዚህ ምክንያት ጌታ ሶስት ምሳሌዎችን ነገራቸው፣ ብዙዎቻችሁ የምታውቋቸው። አንደኛው እና የመጀመሪያው ምሳሌ 100 በጎች ያሉት ሰው ከመቶዎቹ አንዱ ቢጠፋበት ያልጠፉትን 99ን ትቶ የጠፋውን በግ ሊፈልግ የማይሄድ ከናንተ ማን ነው? ባገኘውም ጊዜ በትከሻው ተሸክሞ ያመጣዋል። ወዳጆቹን ጎረቤቶቹንም ጠርቶ የጠፋውን በጌን አግኝቻለሁና ከኔ ጋር ደስ ይበላችሁ ይላቸዋል ይላል። ሁለተኛው ያነበብኩላችሁ የጠፋው ድሪም ታሪክ ነው። ሶስተኛውና የመጨረሻው ደግሞ የጠፋው ልጅ ታሪክ ነው። የጠፋው ልጅ አጠፋፉ ከሁሉም ለየት ይላል። ምክንያቱም በወንጌልም እንደተጻፈው አባቴ ሆይ ከገንዘብህ የሚደርሰኝን ስጠይ ብሎ የጠፋ ልጅ ነው። ከዚያ በኋላ የደረሰበትን ታውቃላችሁ። እነሱን ዛሬ አንድ ባንድ አልተረካቸውም። ግን ደግሞ መልእክቱን እንድንረዳ በጋራ ለምን ጌታ እነዚህን ሶስት ምሳሌዎች መሰለ የሚለውን በጋራ ስለ ሶስቱም ትንሽ ነገር ማንሳት እፈልጋለሁ። እግዚአብሔር ለሁላችን ማስተዋሉን ያደለን። ታሪኮቹ የተቀመጡበት ታሪክ በጣም ምስጢራዊ አቀማመጥ ነው። የበጉ ይቀድማል፣ የድሪሙ ይቀጥላል፣ ከዚያ በኋላ ደግሞ የጠፋው ልጅ ታሪክ ይከተላል። ይህን ምስጢራዊ አቀማመጥ በማጠቃለያ አነሳዋለሁ። አሁን እዚሁ መቅድሙ ማጠቃለያ ግን እንዲህ አድርገን እናስቀምጣቸው። እኛ ድሪሙን መጀመሪያ፣ በጉን ሁለተኛ፣ ልጁን ሶስተኛ አድርገን። ለምንድን ነው እንደዚህ የምናደርገው? ድሪሙ ዕቃ ነው፣ ቁስ ነው፣ ፍላጎት የለውም። ማን እንደሰራው ለምን አገልግሎት እንደሚውል ተፈጥሮ ምን እንደሆነ ራሱን አያውቅም። ቁስ ነው። ስለዚህ ፍላጎት ስለሌለው ከቦታ ቦታ አይንቀሳቀስም፣ በራሱ አይጠፋም። ሊጠፋ የሚችለው ባስቀማጩ ንዝላልነት ወይም ስህተት ነው የሚሆነው ማለት ነው። በጉን ስናየው ግን ከድሪሙ አንድ ደረጃ ከፍ ይላል። ለምን? በጉ ደመነፍስ አለችው፣ ፍላጎት አለው፣ ስሜት አለው። ተመልከቱ፣ እነዚህ ሁለቱ ነገሮች መሰረታዊ ነገሮች ናቸው። ለምሳሌ አንድ በግ ስሜት አለው ስንል የህመም ስሜት አለው፣ የደስታ ስሜት አለው፣ የእርካታ ስሜት አለው። ሲበላ ሲጠጣ ማንኛውም እንስሳ አራዊትን ጨምሮ ተንቀሳቃሹ በሙሉ እነዚህ ነገሮች አሉት። ስሜትና ደመነፍስ ነው ያለው። ፍላጎት አለው። ፍላጎቱ ስሜቱን ማርካት ነው፣ ስሜቱን መጠበቅ ነው። ተመልከቱ። ስለዚህ ይሄኛው ከዛኛው ይለያል፣ አጠፋፉም ከዛኛው ይለያል። የራሱን ፍላጎት ተከትሎ ፍላጎቱ የሚመነጨው ስሜቱን ለማርካት ደመነፍሱን ለማስደሰት ያን ለማድረግ ለማስደሰት
በሚያደርገው መንገድ ወይም የህይወት ሂደት ነው የጠፋው። ሶስተኛው ግን ተጨማሪ አሁንም ከበጉ ልክ በጉ ከድሪሙ ተጨማሪ ነገር እንዳለው ህያው ነፍስ ያለው ወይም ደመ ነፍስ ያለው እንደሆነ ሁሉ ይሄኛው ደግሞ ህያዊት ነፍስ ነባቢት ነፍስ ያለው በመሆን ከበጉ አንድ ደረጃ ይጨምራል ማለት ነው። እንደዚያኛው ፍላጎትና ስሜት ብቻ አይደለም ያለው። ይሄኛው አንደኛ ዕውቀት አለው። ዕውቀት መላእክትን ያስመስለዋል። ሁለተኛ ህያውነት አለው። ህያውነትም መላእክትን ያስመስለዋል። በሌላው በመብል በመዋቲነት በመብል በመጠጥ በፍላጎት በኃይለ ዘር በመራባት ደግሞ እንስሳትን ይመስላቸዋል። ስለዚህ ከዚያኛው ሌሎች ሁለት ተጨማሪ ነገሮችን የያዘ አዋቂነትን የሚጨምር ህያዊነትን የሚጨምር ነባቢነትንም ዘርዝረን እናየው ካል መናገርን ቋንቋን ሁሉም በራሳቸው የሚግባቡበት ቢኖራቸው ግን የተለየ የመናገርም ጸጋ የተሰጠው ነው እና እነዚህ ምሳሌዎች እኛ አሁን ክርስቲያኖች ጌታ ይህን እነዚህ ምሳሌዎች የተናገረው ስለኛ ስለ ክርስቲያኖች ነው። የምንጠፋበትን መንገድ ካየነው ከጌታችን የምንጠፋበትን ከቅድስና ህይወት የምንርቅበትን ካየነው ከነዚህ ከሶስቱ በአንዱ ወይም በሁለቱ ወይም በሶስቱ መንገድ ልንጠፋ እንችላለን። አንዳንዶቻችን እግዚአብሔር ሁላችንን በቸርነቱ ከጥፋት ይመልሰን በእውነት እና ይሄ የጋራ ጠባያቸው ነው። የሶስተኛውን ስታዩት አጠፋፉ ለየት ያለ ነው። አዋቂ ስለሆነ አባቴ ሆይ ገንዘቤን ስጠኝ አይደለም ያለው፣ ከገንዘብህ ነው ያለው። ከገንዘብህ የሚደርሰኝን ስጠኝ ብሎ ነው የጠፋው። ይሄ መብቱን ነው የጠየቀው። መብቱን ክርስቲያኖች በደንብ አስተውሉ። አሁን ሶስተኛው ምሳሌ የጠፋው ልጅ ታሪክ የሚነግረን መብቱን፣ ዕውቀቱን፣ ምክንያታዊነቱን ይሄ ራሽናሊቲውን አዋቂነቱን ተከትሎ ነው የጠፋው። አሁን አንዳንድ ሰዎች እንደዛ አሉ የሚጠፉ የቤተ ክርስቲያን ነገር የማይመጠናቸው የሚመስላቸው የነሱን ሎጂክ ምክንያታዊነት አስተሳሰብ ማርካት የማይችሉ የሚመስላቸው ሰዎች አሉ። እንኳን ከነሱ ከአገልጋዮቹ የተሰጠንን ጸጋ የተሰጠንን በረከት ይኛ መስሎን አኩርፈን መብታችን እናስጠብቃለን ብለን የምንጠፋ አገልጋዮች ሁሉ አለን። በቤተ ክርስቲያን መብት የሚለው ቃል ትርጉም የለውም። ትርጉም የለውም ማለት የቃላቱ ትርጉም አይታወቅም ማለት አይደለም። ለአንድ ክርስቲያን ቤተ ክርስቲያን ውስጥ መብት ያጠፋዋል እንጂ አይጠቅመው። መብት ምንም አይነት በቤተ ክርስቲያን ይህን ሰፊ ማብራሪያ ይፈልግ ነበር። መብት የፖለቲካ ቃል ነው። መብት የአመጽ ቃል ነው። የፍቅር ቃል አይደለም። የፍቅር ቃል መታዘዝ ነው። በቤተ ክርስቲያን ትልቁ ቦታ ያለው መታዘዝ ነው። ለዚያ ነው አምላካችን ከመስዋዕት ይልቅ ምን እንወዳለሁ ነው ያለው። ንገሩኝ፣ ምን እንወዳለሁ? መታዘዝ። መታዘዝ እኮ አንዳንድ ጊዜ አእምሯችን ለታዘዝነው ትእዛዝ አእምሯችን ተገቢ ትእዛዝ አይደለም። አእምሯችን ምን አይነት ሐሳብ ሊኖረው ይችላል? የታዘዝኩት ትእዛዝ ተገቢ አይደለም፣ አስተውሉ ሊል ይችላል። ግን ተገቢ ያልሆነም ቢሆን እንኳን ለአንድ ክርስቲያን መታዘዝ ይጠቅመዋል። ብዙ ታሪኮችን ማንሳት ይቻላል። ግን በቀላሉ የሚያስረዳው የቅዱስ ዮሐንስ ሐጺር የአጭሩ የቅዱስ ዮሐንስ ታሪክ በቂ ምሳሌ ነው። ምክንያቱም የገዳሙ አበምኔት ቅዱስ ዮሐንስን ያዘዘው የደረቀ በትር የደረቀ እንደሆነ ታውቃላችሁ። በትር ተክሎ ይህን አጠጣ ነው። ሌላ ጊዜ የሚደረገው ምንድነው? ችግኝን አጠጣ ቢል አንድ ሰው ምክንያታዊ ነው። በትርን አጠጣ የሚለው ግን ምክንያታዊ አይደለም። ግን ተመልከቱ፣ አበምኔቱም ይህን ያደረገው ቅዱስ ዮሐንስ የቤተ ክርስቲያን ምስጢር ገብቶታል። ወደ ገዳሙ ሲመጣ ወደዚያ ገዳም ሲመጣ የቤተ ክርስቲያን ምስጢር፣ የሃይማኖት ምስጢር፣ የጽድቅ ምስጢር ይልቁንም ደግሞ የምናኔ የገዳማዊ ሕይወትና የክህነት ምስጢር መታዘዝ ላይ ያጠነጥናል።
ይታዘዛል ወይ ነው። አንድ ሰው የሚለካው በዚህ ነው። በቤተ ክርስቲያን ውስጥ መታዘዙንና አለ እንዴ የደረቀ በትር እንዴት አጠጣ ትለኛለህ ቢል መታዘዝ አልገባውም ማለት ነው። አባ ዮሐንስ አጽር ግን ምንም እንደዚህ አይነት ህሊና ሳይነሳበት መንፈስ ቅዱስም ህሊናውን ጠብቆለት ምሳሌ ትእዛዙ ተገቢ አይደለም ግን ላድርገው ብሎ አይደለም ያደረገው። ተገቢ ነው አይደለም ውስጥ ሁሉ አይገቡም ቅዱሳን። ቅዱስ ዮሐንስ ያደረገው ታዝዣለሁ መፈጸም ይገባኛል። ስለዚህ ተመልከቱ በፍጹም ልቡ መታዘዙን ሊገልጽለት ወዶ ደግሞ እግዚአብሔር የደረቀችውን በትር ልክ የአሮን በትር እንደለመለመችው በኦሪት እንደምናነበው የደረቀችው አበምኔቱ የተከላት በትር ቅዱስ ዮሐንስ ውሃ ስላጠጣት ብቻ በኃይለ እግዚአብሔር የማይደረግ ነገር ስለሌለ ልክ እንደ ችግኝ ስር ሰዳ ቅጠል አውጥታ ለመለመች። ስለዚህም ጻድቅ መሆኑን እግዚአብሔር ገለጸለት ማለት ነው። እንደዚህ አይነት መታዘዙን አምላካችን እግዚአብሔር ያደለ መሆኑ ክርስቲያን እና የጠፋው ልጅ በጣም ትልቅ ምሳሌ ነው። ክርስቲያኖች ብዙዎቻችን የምንጠፋው ባለመታዘዝ ነው። በመብት ጥያቄ ነው። በቤተ ክርስቲያን አስተዳደር ላይ በደል ቢኖር ጥፋት ቢኖር እንደዚህ ቢኖር እንላለን። እሱ ሌላ ጉዳይ ነው። ከመታዘዝ ጋር አይገናኝም። የአባታችን ቤት ነው። ቤተ ክርስቲያን እናታችን ናት። እንደ ልጅ በጣም በፍቅርና በትህትና ሆነን የምናደርገው አስተዋጽኦ አለ። ግን እንደ አንድ ክርስቲያን በደንብ እንድትይዙት ባይገባችሁና ባይስማማችሁ እንኳን በአእምሯችሁ ውስጥ ጥያቄ አድርጋችሁ እግዚአብሔር መንፈስ ቅዱስ መልሶላችሁ እንድትጠቀሙበት የምፈልገው ነገር ቢኖር አንድን ክርስቲያን የሚጠቅመው መብት ሳይሆን መታዘዝ ነው። ክርስቲያኖች እግዚአብሔርን በህሊናችን ያሳድርልን። የጠፋው ልጅን ታሪክ በዚሁ ተዋለሁ። ዋናው ጉዳያችን ከድሪሞዋ ጋር ነው። ዛሬ ክርስቲያኖች ግን የሶስቱ ቅደም ተከተል ለምንድን ነው በእንደዚህ ቅደም ተከተል የተቀመጠ የሚለውን ካየነው እንዳያችሁት የጠፋውን በግ ፈልጎ ያገኘው ማን ነው? እረኛው ነው አይደለም? እረኛው ነው። የጠፋውን ድሪምስ ያገኘችው ማን ናት? ሴቲቱ ናት። ሴቲቱ የቤተ ክርስቲያን ምሳሌ ናት። እና በቤተ ክርስቲያን ደግሞ ክርስቶስ ካረገ በኋላ እኔ ሳርግ ማንን እልክላችኋለሁ ነው ያላቸው? ማንን እልክላችኋለሁ አለ? አጽናኙን መንፈስ ቅዱስን። ስለዚህ በቤተ ክርስቲያን ውስጥ ፈልጎ የሚያገኝ ቆሻሻውን የሚያጸዳ የሚያነጻ የሚያከብር የሚለውጥ ማን ነው? እርሱ መንፈስ ቅዱስ ነው። ልጁን የተቀበለው መጨረሻ ላይ ሲመለስ ማን ነው? አባቱ። ስለዚህ ታሪኩን ስናየው እረኛው የወልድ በሴቲቱ የሚሰራው መንፈስ ቅዱስ ልጁን የተቀበለው አብ። በአጭር ቋንቋ ሶስቱ ታሪኮች ለሁላችንም ይሰራሉ። ወልድ ይፈልገናል። በእኛ ሊቃውንት በረድኤት ስቦ በፍቅሩ ስቦ በረድኤት አቅርቦ ይላሉ። መሸከም ነው። ያ ስቦ አቅርቦ የሚሉት የሱ ቸርነት ናት። ጎትታ የምታመጣን እንደ መሸከም ያለች ናት። ይፈልጉ የሚያመጣን የሚሸከመን በመምህራንም የሚፈልገን በደዌ በበሽታ የሚፈልገን በመዓት በመቅሰፍት የሚፈልገን በድንጋጤ በሌላም የሚፈልገን ነው። ወደ ቤተ ክርስቲያን የሚጠራን የሚስበን ፍላጎቱ ላላቸው ደግሞ በሌሊት እንዲነቁ በቅዳሴ ማርያም ላይ ዛሬ ቅደስ እንደሰማችሁት አብ ወልድ መንፈስ ቅዱስ ያስጨክናሉ እንደተባለ እያስጨከነ ከሌሊት እንቅልፍ እያስቀነሰ ከድካም እያበረታ እያስጨከነ ለሚወዱት ስንፍናን ለሚጠሉት ከስንፍና አውጣይ ለሚሉት እያስጨከነ ፈልጎ ተሸክሞ ወደ ቤተ እግዚአብሔር የሚያመጣ የሚፈልገን ወልድ እረኛችን ክርስቶስ ነው። በቤቲቱ በቤተ ክርስቲያን ውስጥ የሚያነጻን የሚለውጠን ከኃጢአት የሚለየን ኃጢአታችን ቆርጦ የሚጠለው ደግሞ መንፈስ ቅዱስ ነው። በኋላም እንደ ልጅ አቅፎ የሚሰበን ደግሞ አብ ነው። ድህነታችን በስላሴ ይፈጽማል ማለት ነው። አሁንም ስላሴ ድህነታችን ይፈጽሙልን። ወልድ ይሸከመናል፣ ይፈልገናል። መንፈስ ቅዱስ ያነጻናል፣ አብ ያቅፈናል፣ ይሸልመናል። የቀደመ ልብሳችንን በጥምቀት ለብሰነው በኋላ በመብት ጥያቄ ጥለነው የሄድነውን ልብስ እንደገና ያለብሰናል። የጸጋውን ልብስ ቀለበት የስልጣን ምልክት ነው። ለእጁ ቀለበት አድርጉለት ይላል። ስልጣን ይሰጠናል። ኃይል ማድረግን ይሰጠናል፣ ይሸልመናል፣ ያስጌጠናል። አባታችን አብ በእውነት ክርስቲያኖች ድህነት በስላሴ ነው የሚፈጽመው እና ዛሬ ግን የምንመለከተው
ጠበቅ አድርገን የጌጧን ነገር ነው። ምሳሌውን ትንሽ ከንትን እነሳለሁ ከበጉ እንደምታውቁት በጉ ምሳሌው የተነገረው በእስራኤል ትውፊት ነው። እስራኤል በግረኛ እንደኛ ሀገር እረኛ ከኋላ ሆኖ አይነዳም። ዛሬም ኢየሩሳሌም የሚሄዱ ሰዎች ያዩታል እናያለን። የሄዳችሁ ሰዎች አይታችሁታል ብዬ ተስፋ አደርጋለሁ። ከፊት ሆኖ ይመራቸዋል። እንደ ሰለጠነ ወታደር በሰልፍ ይከተሉታል። የለመለመ መስክ ሲያርግ በዚያ ዘንጉን ይተክልላቸዋል። ዘንጉ የተከለበት ስፍራ ሆነው ይግጣሉ። እረኛው አንድ ቦታ ይቀመጣል እና በጎቹ እየጋጡ ሊርቁ ይችላሉ። እና ያ የራቀው በግ እንደገና እረኛው ዘንጉን አንስቶ ሲሄድና ሌሎቹ በጎች ሲከተሉት ሳያይ ይቀርና ይጠፋል። የሚጠፋበት መንገድ ይሄ እና በግ እንደምታውቁት የማን ምሳሌ ነው? በግ የማን ምሳሌ ነው? የኃጥአንና የጻድቃን ምሳሌ ነው። ክርስቶስ ዳግም ሲመጣ በጎችን በየት ያቀኛቸዋል ይላል። ስለዚህ የበጉ መጥፋት አንደኛ የአማኞች የክርስቲያኖች መጥፋት ነው። በነገራችን ላይ እንዲህ ያለው መጥፋት ከመንጋችን ሆነን ሳናውቀው የምንጠፋው ጥፋት ነው። ሌላ ቦታ ይምሰላችሁ፣ እዚሁ መቅደስ ውስጥ ቆመን እየቀደስን እያስቀደስን የምንጠፋው ጥፋት ነው። ከመንጋው እያለን እረኛችን በመካከል ቆሞ በጉ ፍላጎቱንና ስሜቱን ተከትሎ እንደሚሄደው ጸሎታችንና ፍላጎታችን ጸሎታችንና ሐሳባችን ለፍላጎታችን ሲሆን እዚሁ መቅደስ ውስጥ እንዳለን የምንጠፋው ጥፋት አለ። እግዚአብሔር ከዚህ ጥፋት በቸርነቱ ይመልሳል። የበጉ መጥፋት ይሄ ነው። በግ ጠፋ የሚለው የሚያስገርም ነገር ነው። በነገራችን ላይ እንደዚህ ያንን ቆራቢዎች ይጠፋሉ፣ በጎች ይጠፋሉ ማለት ተነሳዮች ይጠፋሉ፣ አገልጋዮች ይጠፋሉ፣ በጎች እንጠፋለን። ከቅዱሳን ህብረት እንለያለን። በስጋው በደሙ ከምንሰራበት እዚያ በጸሎት ማህበነ ንበር በዚያ ከመንፈስ ቅዱስ ከምንለው መንፈስ ቅዱስ ከሚፈጽመው ከዚያ የክርስቶስ አካል ከሆነችው ከአንዲት ረቂቅ ቤተክርስቲያን አንድነት ተለይተን እንቀራለን። በቅዳሴው መግቢያ ላይ እንደተጻፈው ካህኑ ስላንተ ራሱን ዝቅ አድርጎ የሚለምነውን ካህኑን አትተወው። ካህኑ ስላንተ በሚጸልይበት ጊዜ አንተ ግን ልቡናህን ከአንዱ ሀገር ወደ አንዱ ሀገር ታመላልሳለህ። እንደዚህ የሚሆን ከሆነ ይላል መራዊ ሰማያዊ ክርስቶስ በመጣ ጊዜ ቤተክርስቲያን ደጆቿን ትከፍትላታለች፣ አንተ ግን ደጇን ተዘጋባሃለች፣ ባዕድ በመካከሏ አይገኝምና የሚል የቅዳሴው የመግቢያ ማስጠንቀቂያ ቃል አለ። በአንዳንድ ቦታዎች ምእመናን እየሰሙት ካህኑ ይጸልያል። በብዙ ቦታዎች ጸሎተ ንስሐው ተደርጎ ይዘለላል። ግን በጣም ጥሩ ማሳሰቢያ ነው። ቤተክርስቲያን ደጆቿን ትዘጋባሃለች ማለት የህንጻ ቤተ መቅደሱ ደጆች ይዘጉባሃል ማለት አይደለም። መንፈስ ቅዱስ ከሚፈጥረው አንድነት ከዚያ ውጭ ትሆናለህ። ቆመህ እያስቀደስክ የእግዚአብሔርን ቃል እየሰማህ ቡራኬውን እየሰማህ ልብህ ጽነት ካለው ልብሽ ጽነት ካለው ልቡናችን እንደዚህ አይነት ሐሳብ ካለው መንፈስ ቅዱስ በረቂቅ ገንዘቡ አውጥቶ ይጥለናል። ሌላው ቆርቶ በቅዳሴ በትርጓሜያችን እንደተጻፈው ቆርበን እንኳን ቁርባናችንን ከኛ አውጥቶ ለሌላ ይሰጠዋል። ለበቃ ሰው ያደርግለት። ይተመልከቱ፣ ቁርባናችን አውጥቶ ይሰጠዋል ማለት ከሰውነታችን የገባው እንደዚህ ያደርገዋል ማለት ነው። በቁርባን የሚገኘውን ጸጋና ሀብት ከኛ ያነሳዋል፣ ለሌሎች ይሰጠዋል። እንደዚህ ሆኖ ከመጥፋት እግዚአብሔር ይጠብቀን። በጎኖ መጥፋት ማለት ይሄ ነው። ክርስቲያኖች እየተማርን እየዘመር እያስተማር እየሰበክ እየቀደስ ማህሌት ሰዓታት እየቆም እያገለገል ግን ከመንፈስ ቅዱስ ከሚሰራት የቤተ ክርስቲያን ህብረት የሌለን በቸርነቱ ይመልሰን። እኛንም ግን ያንኳኳል። ክርስቶስ ይፈልገናል፣ ይሸከመናል፣ ይረዳናል፣ ያግዘናል። በሱ በእኛ ተስፋ ቆርጦ አያውቅም። አሁንም ተስፋ አይቆርጥብን። በእውነት የድሪሙ ምሳሌም ልክ እንደ በጉ በእስራኤል ትውፊት መሰረት የተነገረ ምሳሌ ነው። የእስራኤል ትውፊት ምንድን ነው? በእስራኤል ታሪክ ስናጠናው በዚያ ዘመን ሴቶቹ የሚያጌጡባቸው ድሪሞች 10 ናቸው። 10ኛዋ ግን የተለየች ናት። 10ኛዋ በዘመኑ በሀገራቸው ያለው ንጉስ መልኩ ይቀረጽባታል። ይሄ ትውፊት በሀገራችንም በሌሎችም ዓለሞች ነበረ። አንዳንድ ጊዜ ስማቸው ይቀረጻል፣ አርማቸው ይቀረጻል፣ መልካቸው። አሁን እኛ ሳንቲሞች ላይ የአንበሳ የምናምን የተቀረጸበት ትዝ ይላችኋል አይደለም? ቃሉን እየሰማችሁ ነው ክርስቲያኖች? እግዚአብሔር ለሁላችን ማስተዋሉን ያድለን። እና ተመልከቱ፣ እንደዛ ይቀረጽባቸዋል። የንጉሱ መልክ ይቀረጽበታል። አሁን ሴቲቱ የጠፋባት ይሄ የንጉሱ መልክ የተቀረጸበት 10ኛው ነው። ስንተኛው ነው የጠፋባት አልኳችሁ? የንጉሱ መልክ እነዚህ ይሄኛው የንጉሱ መልክ የተቀረጸበት
10ኛው ከጠፋባት በእነርሱ ትውፊት መሰረት በባህላቸው መሰረት 9ኙ ትርጉም አልባ ናቸው፣ ለጌጥነት አያገለግሉ። ጌታም ይህን ምሳሌ የተናገረው እሱ ባወቀ ምሳሌውንም የመሰለው ከዚህ ጋር የሚመሳሰሉ ትእዛዛትን ወይም የህይወታችን ነገር ሊያስረዳ ስለፈለገ። ለምሳሌ የተመልከቱ ክርስቲያኖች 10ሩ ድሪሞች የ10ቱ ትእዛዛት ምሳሌዎች ናቸው። የነማን ምሳሌዎች ናቸው አልኳችሁ? ተናገሩ እስቲ። 10ኛዋ የንጉሱ መልክ የተቀረጸባት የምትባለው ደግሞ ኢታምልክ ከኔ በቀር ሌላ አምላክ አታምልክ የምትለው ናት። ልክ የንጉሱ መልክ የተቀረጸበት ክርስቲያኖች ድሪም ከጠፋ 9ኙ ድሪሞች ትርጉም አልባ እንደሆኑት ሁሉ አንድም ሰው ከ10ቱ ትእዛዛት ከኔ በቀር ሌላ አምላክ አታምልክ የሚለውን ሕግ ከጣሰ በኋላ 9ኙ ምንም ትርጉም የላቸው። ጣዖት እስካመለከ ድረስ፣ ሌላ አምላክ እስካመለከ ድረስ፣ አትስረቅ የሚለውን ቢጠብቅ፣ አትግደል የሚለውን ቢጠብቅ፣ በሐሰት አትመስክር፣ አትመኝ፣ ባልንጀራህን ውደድ፣ ሰንበትን ትቀድሰው ዘንድ አስብ፣ እናትና አባትህን አክብር፣ የእግዚአብሔርን ስም ከሰማይ በታች በከንቱ አትጥራ ሚሉትን ሁሉ ቢፈጽም ሌላ አምላክ ካመለከ 9ኙን መፈጸሙ ምንም ትርጉም የለው። ለዚህ ነው ጌታ ይህን ምሳሌ አንዱ የመሰለው ይህን ለማስጠንቀቅ ነው። እንደ ባዕድ አምልኮ ያለ ሁሉን ነገር ከንቱ የሚያደርግ ነገር የለም። እግዚአብሔር ከባዕድ አምልኮ ያላቀን